ዳሙ ኦ ማርያም መንክር ልደትኪ በማለት ቅዱስ ያሬድ በድጓው እንደተናገረው የእመቤታችን ልደት ከሌላው የሰው ልጆች ልደት ልዩና ድንቅ የሆነበት ምክንያት ምንድነው? ከመወለዷ በፊትና ከተወለደችስ በኋላ የተነገሩ ትንቢቶችና የተገለጡ ምልክቶችና ምሳሌዎች እንዴት ይነገራሉ፣ እንዴትስ ይመሰጠራሉ የሚለውን የመጀመሪያውን ሐሳብ እንዲያብራሩልን ሊቀ ሊቃውንት ነብየ ልዑል አዳሙ ይሆናሉ። ወደ እሳቸው ወስዳቸዋለሁ። የተከበሩ መምህራችን ሊቀ ጉባኤ አምባይ፣ የዚህ ታላቅ ቤተ መቅደስ ስብከተ ወንጌል ኃላፊ፣ ክቡር መምህራችን የእንታ መዝገበ ቃል፣ የተወደዳችሁ የአውደ ምሕረቱ አገልጋዮች፣ ከሩቅም ከቅርብም ከዚህ ስፍራ በእግዚአብሔር ቸርነት የተሰበሰባችሁ ምእመናን እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ከይሳ ደረሳችሁ። ከዚህ ስፍራ እንድንማር የሰበሰበን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ሐመሩ ለኖህ እንተ ኢረከባ ማየ አይህ፣ የጥፋት ውሃ ያላገኛት የኖህ መርከቡ ከሞት ወደ ሕይወት የተሸጋገርንባት ምክንያተ ድኂን እማምላክ ወላዲተ አምላክ ስሟ የተመሰገነ ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ በተሰጠን ርዕሰ ጉዳይ ላይ የቤተ ክርስቲያናችንን ትምህርት ለእናንተ ለማድረስ እናታችን የቅድስት ድንግል ማርያም ዛሬ በዓለ ልደቷ ነው፣ ይታሰባል። እንኳን አደረሳችሁ። የእመቤታችን የቅድስት ድንግል ማርያምን ልደት ከሌሎች ቅዱሳን አበው ልደት ከሌሎችም በዓላት ለየት የሚያደርገውን የምናየው ጎርጎርዮስ የሚባለው የቤተክርስቲያን አባት ንህነሰ አብደርነ ሞተ እምሕይወት ወወደቅነ በፍትወት ውስተ ደዌያት ወሕማም ዘያማስን፣ ቀድሞ እኛ ከሞት ሕይወትን የመረጥን ነበርን ይላል። ቀድሞ ሲል በቀዳማውያን አባቶቻችን አዳምና ሔዋን የሆነውን መናገር ነው። ቀዳሚሰ ወሀበነ አርአያሁ ክብርተ ካለው ጋም አንድ ነው። ቀድሞ የተከበረች የተወደደች መልኩን ሰጥቶ ፈጥሮን፣ እኛ ግን ከዚያ ወጥተን ሞትን የመረጥን ነበርን። ሞትን መምረጥ ብቻ አይደለም፣ ወሆርነ ሀበ ዘኢይትፌጸም፣ ፍጻሜ ወደ ሌለው ከገቡ መውጣት ወደ ሌለበት ወደ ዘላለማዊ ሞት የሚወስደውን መንገድ ተከትለን ነበር ይላል። ከዚህ በኋላ ነው የነገረ ማርያም የእመቤታችን መወለዷ የሚገባን ማለት ነው። በመልኩ ተፈጥረን መልኩን አጥፍተን በንጽህና ተፈጥረን ከንጽህና ተለይተን ስንኖር በርካታ ንጽህናን ለማስመለስ የደከሙ የወጡ የወረዱ አባቶች ነበሩ ማለት ነው። አንዱ ሄኖክ ነው። ስሙ ራሱ ተሐድሶ ማለት ነው። ሄኖክ የታደሰ ማለት ነው። አባቴ አዳም በምግብ ምክንያት ማርጀትን ጉስቁልናን አመጣ፣ እስኪ እኔ ከምግብ ተከልክዬ ንጽህናን ላስመለስ ብሎ ሞከረ። የአዳምንም የዘሩንም ንጽህና ግን ማስመለስ አልተቻለውም። እሱ ብቻ እግዚአብሔር በፍቅሩ ጎብኝቶት እስከ ጊዜው ድረስ እንዳይሞት ከሞት ፊት መሰወር ቻለ እንጂ ማለት ነው፣ ማስመለስ አልቻለም። ኖህ የሚባለውም ሰው እንደዚሁ ነው። ዓለም ሁሉ ሲጠፋ አንድ የሚድንበት መርከብ ሰራ። ከጊዜው ከታዘዘው ጥፋት ውሃ እሱንም ልጆቹንም ማዳን ቻለ። የቀደመውን ንጽህና ማስመለስ ግን አልተቻለውም ነበር ማለት ነው። ስለዚህ ቅዱሳን አባቶቻችን ደከሙ እንላለን። አብርሃምም ወጣ ወረደ፣ መስዋዕት አቀረበ፣ ያንን ግን ማስመለስ አልተቻለውም። የእመቤታችን የቅድስት ድንግል ማርያም ልደቷ ከሌሎች ልደት ልዩ የሚያደርገው እጅግ በርካታ የሆኑ አባቶች ደክመው ወጥተው ወርደው ማስመለስ ያልተቻላቸውን በእሷ ስለተመለሰ ነው ማለት ነው። እንደ ማሳያ እመቤታችን ቅድስት ድንግል ማርያም ወርቅ
ከጭቃ እንደሚገኝ እየሰማችሁ ነው ምእመናን። ከጭቃ ምን ይገኛል? ወርቅ እንደሚገኝ፣ ከቡላድ ከሚባል ከድንጋይ እሳት ይገኛል፣ ከጥቁር ላም ነጭ ወተት ይገኛል። እናታችን ድንግል ማርያምም እንደዚሁ ንጽሐ ጠባይ ካደፈባቸው እስከ አዳም እስከ ሙሴ ቀነዮሙ ሞት ይላል ቅዱስ ጳውሎስ። ከአዳም እስከ ሙሴ ድረስ፣ ሙሴ የተባለ ክርስቶስ ነው። እስከ ክርስቶስ ልደት ድረስ ሞት ገዛቸው ይላል። ሞት ከገዛቸው አበው ሞት ያልገዛት የማይገዛት ንጽህና ካደፈባቸው አበው ንጽህና ያላደፈባት እናታችን ድንግል ማርያም ስለተወለደች ልደቷ የተለየ ነው ማለት ነው። ኤልሳቤጥ ተወልዳለች። ቅድስት ናት፣ በሕይወቷ ደግ እናት ናት፣ አብነት የምትሆነ ናት። ኤልሳቤጥ ግን እንደ ድንግል ማርያም ድንግል አይደለችም። ድንግል ማርያም ከጥቁር ላም ነጭ ወተት እንደሚገኝ ንጽሐ ጠባይ ካደፈባቸው አባቶች እናቶች አልፋ ንጽሐ ጠባይ ሳያድፍባት የተገኘች ስለሆነች ድንግል ማርያም ትለያለች ማለት ነው። አሁንም በተጨማሪ ማሳያ ከሔዋን ዘር ተገኝታ ግብረ ሔዋን የሌለባት ማለት ነው። ዘሯ እኮ ከሔዋን እኮ ነው የተገኘችው። አዳም በኩር ያልሆነው አካል እኮ አይደለም የድንግል ማርያም አካል። ነገር ግን ግብረ ሔዋን ግብረ አዳም የለባትም ነው። በዚህ ልደቷን ልዩ ያደርገዋል። የአብርሃም ልደት ይስሐቅን ለማስገኘት ነው። ይስሐቅ ተወልዶ ምን አደረገ? ስለ ዓለሙ ሞተ። የይስሐቅ ስጋው ለዓለም ሕይወት ሆነ? አልሆነም። በሱ በኩል አልፎ የተደረገ ቢኖርም ማለት ነው። የሙሴ ልደት እስራኤልን ከግብፅ ለማውጣት ነው። ከግብፅ ወጡ፣ በመንገድ አለቁ። ምድራዊ መናን በሉ። አበዊክም ውስተ መና በሉ በገዳም ወሞቱ። ከሞት የማያድን መናን እየመገበ አወጣቸው። የሙሴም ልደት ደግ ይባላል። የድንግል ማርያም ልደት ግን ከዘላለማዊ ሞት የሚያወጣን ኢየሱስ ክርስቶስን ለማስገኘት ነው። የድንግል ማርያም ልደት ጥንቱ የአብርሃም ልደት ለይስሐቅ ልደት ጥንት እንደሚሆነው አይደለም። የድንግል ማርያም ልደት አብ ወልድ መንፈስ ቅዱስ በሰዎች መካከል እንዲያድሩ ምክንያት የሆነ መሰረት የጣለ ነው ማለት ነው። ኮንኪ ተንከተመ ለዕርገት ውስተ ሰማይ ይላታል ቅዱስ ያሬድ። ከምድር ወደ ሰማይ ሰው ሁሉ የሚወጣበት መሰላል የተተከለበት ነው ማለት ነው። ልዩ የሚያደርገው ይሄ ነው። ሙሽራ ከጫጉላው እንደሚወጣ የማይታየው አካላዊ ቃል እርሷን አዳራሽ አድርጎ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ ተገልጦ የሚታይበት ማለት ነው። ወለደችው ለማለት ተወለደች ማለት ጥንቱ ስለሆነ ነው ማለት ነው። ይህንንም ነባቤ መለኮት ቅዱስ ጎርጎርዮስ እንዲህ ይላል። እስመ ኩሎሙ ነቢያት ሶበ ይክህሉ አእምሮቶ ለዘኢይትረከብ። የማይመረመር የማይገኝ የማይታይ እግዚአብሔርን ማወቅ ማግኘት ነቢያት ሁሉ በየዘመኑ ደክመው ማግኘት ባይቻላቸው አስተርአየ እግዚአብሔር ቃል በልደተ እጓለ እመሕያው። ከእርሷ በመወለድ ነቢያት ማየት ማግኘት ያቃታቸው ከእሷ ተወልዶ ተገኘ ይላል። ወበልደቱ ይፈትሐ ማኅተመ ድንግልና ለወላዲቱ ወቡአ ውስተ ዓለም እምድንግልና ወላዲቱ ነው። ነቢያት ማግኘት የተሳናቸው ብዙ ሰውተው ብዙ ወጥተው ወርደው ሰማይ ለጎሙ፣ ዝናብ አቆሙ፣ ዝናብ አወረዱ፣ የሞት አስነሱ። እሱን ግን ማግኘት አልተቻላቸውም። በዚህ ሁሉ ዘመን ማለት ነው ብዙ ሆነው ለዚያውም ማለት ነው እጅግ በርካታ ሆነው አንዱን እንደ ልቤ ይለዋል ዳዊትን፣ አብርሃምን ደግሞ ወዳጄ ነህ ይለዋል፣ ሙሴን ደግሞ እንዳንተ ያለ ወዳጅ የለኝም ይለዋል። እነዚህ ሁሉ ግን እግዚአብሔርን ማየት አልቻሉም፣ ማግኘት ማስገኘትም አልቻሉም ማለት ነው። የድንግል ማርያም ሕይወት ይሄንን ነቢያት ያላገኙትን አካላዊ ቃልን በስጋ እንድናየው በእኛ እንዳድር ያደረገ ስለሆነ ልደቷ ከዚህ ከሌሎቹ ቅዱሳን አባቶች ልደት የተለየ እጅግ የከበረ ነው ማለት ነው። እመቤታችን ድንግል ማርያም የእውነት ፀሐይ የፍርድ ፀሐይ የወጣባት ሰማይ ናት። ከስጋዋ በተገኘ ብርሃን የዓለሙ ሁሉ ጨለማ ስለተወገደ ማለት ነው። ስለዚህ የድንግል ማርያም ልደት የተስፋ ልደት ይባላል።
የአበው ምኞት ጉጉታቸው የተወለደበት ማለት ነው። ማርያም እሰት ሀት ውስተ ከርሱ ለአዳም ከመባይሪ ጸዓዳ ተብሎ ተነግሮ ነበር። እንደ ነጭ ዕንቁ በአዳም ልቡና ውስጥ ታበራ ነበር። የምታበራዋ ፋና በሐና በኢያቄም ቤት ተወለደች ማለት ነው። የእውነተኛ ብርሃን መገኛ ነው ዕለቱ ማለት ነው። የእውነተኛ መሶብ ከሷ የተገኘውን እንጀራ በልተውት ረሃብ የሌለበት ዘላለማዊ ሕይወትን የሚሰጥ መና የተገኘበት መሶብ የተወለደችበት ዕለት ነው ማለት ነው። ስለዚህ የተለየ ነው ማለት ነው ልደቱ። በእነዚህ ምክንያቶች ይለያሉ። ከመወለዷ በፊት ስለ እናታችን ስለ ድንግል ማርያም በርካታ ትንቢቶች፣ ምሳሌዎች ተመስለዋል። አላችሁ ምእመናን እንደምን አመሻችሁ። ኦሪት ዘሌዋውያን ምዕራፍ 4 ቁጥር 27 ጀምሮ እንዲህ ይላል። ከሀገሩ ሕዝብም አንድ ሰው ኃጢአትን ሳያውቅ ቢሰራ ይላል እግዚአብሔርም አትስራ ያለውን ትእዛዝ ቢተላለፍ ቢበድል ለእርሱም የሰራው ኃጢአት ቢታወቀው ስለ ሰራው ኃጢአት ማስተስሪያ ነውር የሌለባትን ሴት ፍየል ለቁርባኑ ያመጣል ይላል። የሰማችሁ ነው። እግዚአብሔር አታድርግ ያለውን ተላልፎ ቢበድል ለኃጢአቱ መስተስሪያ እንዲሆን ነውር የሌለባትን እንስት ፍየል ፈልጎ ያመጣል ይላል። ሴት ፍየል ማለት ነው። ምን የሌለባትን? ነውር የሌለባትን ሴት ፍየል አምጥቶ ያመጣል፣ ይሰዋል። በዚያች ምክንያት ኃጢአት ይሰረይ ነበር ማለት ነው። ይሄ በኦሪት ዘሌዋውያን መተርጉማን ስለ እናታችን ስለ ቅድስት ድንግል ማርያም ምክንያተ ድኂን የተነገረ ነው ማለት ነው። የቀደመው ሞት የገባው በሴት እንደሆነ ኋላም ሞት የሚወጣው በሴት ምክንያት እንደሆነ ሲያመለክት እግዚአብሔር አታድርግ ያለውን ተደፋፍሮ ያደረገ ሰው ከኃጢአቱ የሚነጻው ንጽሕት የሆነች ሴት ፍየል አምጥቶ ሲሰዋ ብቻ ነው። በኦሪት ዘሌዋውያን ምዕራፍ 4 መሰረት ማለት ነው። ነውር የሌለባት የተባለች በጊዜው በፍየሉ አንጻር የሚነግረን እናታችን ቅድስት ድንግል ማርያም ተገኝታ ግብረ ሔዋን ንጽሐ ጠባይ ሳያድፍባት አካላዊ ቃል ከእርሷ ሥጋ ነስቶ እንደሚያድነን ማሳያ ነው ማለት ነው። እንዲሁም ነቢዩ ዳዊት እንዲህ ይላል፣ ሐነጸ መቅደሶ በአርያም ይላል። ማደሪያውን በአርያም አምሳል አድርጎ ሰራ ይልና መተርጉሙ ምን ይላል? መኑ ይእቲ አርያም ይላል። አርያም ያላት ማንን ነው ይላል። ማነች አርያም ማለት? አርያም ከፍታ ነው። አርያም ልዕልና ነው። መኑ ይእቲ አርያም ዘሐነጸ ወአይረፈ ውስቴታ እግዚአብሔር። እግዚአብሔር በውስጡ ያደረባት፣ እግዚአብሔር በውስጡ ያረፈባት አርያም ማነች? ዘእንበለ ቅድስት ድንግል ማርያም ዘኀደረ ውስቴታ እግዚአብሔር ቃል ይላል ቅዱስ ሕርያቆስ በድርሳነ ፍልሰታ ላይ እንዲህ የሚለው አካላዊ ቃል ከተሞሸረባት አብ ወልድ መንፈስ ቅዱስ ማደሪያ ካደረጓት ከድንግል ማርያም በቀር ሌላ አርያም ማን አለ? ሐነጸ መቅደሶ በአርያም ሲል የድንግል ማርያምን መወለድ እየነገረን እኮ ነው። የእሷን አርያምነት አርያም የምትባለው በሰማያት በስነ ፍጥረት ትምህርት ወደ ላይ ለምጥቀቷ ፍጻሜ የሌላት መጨረሻዋን እግዚአብሔር ብቻ የሚያውቅላት ድንቅ ፍጥረት ነች። አርያም የምንላት ማለት ነው። ጽርሐ አርያም ትባላለች። ያቺ በምድር ላይ ተሰራች ስንል ድንግል ማርያምን ነው ማለት ነው። ሐነጸ መቅደሶ በአርያም ሲል እንዲህ እያሉ ቅዱሳን ነቢያት ስለ እመቤታችን መወለድ በርካታ ትንቢቶችን በርካታ ምሳሌዎችን ተናግረዋል። እንደ አጠቃላይ እናታችን ቅድስት ድንግል ማርያም እንደምትወለድ ስለ ክርስቶስ በተነገረበት አንቀጽ ሁሉ ስለ እሷም ተነግሯል። ምን ማለት ነው? ይወለዳል ማለት ከማን? ሥጋ ከሰማይ መጣ? አልመጣም። ለመለኮት ሥጋ የለውም፣ አልነበረውም። ሰው ሆኜ አድናችኋለሁ ሲል የነቢያት ሁሉ ናፍቆት ከማን ይሆን ሰው የሚሆነው ነው። ሰው ሆኜ አድናችኋለሁ ሲል ጡት እየጠባሁ አድጋለሁ ማለት እኮ ነው። እታዘላለሁ ማለት እኮ ነው። 9 ወር ከ5 ቀን
በማን ማኅፀን ይሆን አካላዊ ቃል የሚኖረው የሚለው የነቢያትን ሁሉ ትኩረት የሳበ ነበር። እናታችን ቅድስት ድንግል ማርያም በዘመኑ ሁሉ ነቢያት ትወጽእ በትር እምሥረ እሴይ ከእሴይ ስር በትር ትወጣለች፣ ከበትሩ ደግሞ አበባ ክርስቶስ ይገኛል እያሉ የተናገሩላት። የመረረ ውሃ ሲያገኙ አዲስ ሸክላ ያስመጡና ጨው በውስጡ ከተው ያንን ሲቀብሩት እነ ኤልሳዕ ይፈወስላቸው ነበር። ውሃው ከምድረቱ ወደ መጣፈጥ ይመለስ ነበር። ያ የእመቤታችን ምሳሌ ነው። የመረረው ውሃ የዚህ ዓለም ሕይወት ነው። የአዳምና የሔዋን ንዴተ ህላዌ ነው። የባህሪያቸው መጎስቆል ነው። አዲሱ ሸክላ የአዳምና የሔዋን ጉስቁልና ያላረፈባት የእናታችን የቅድስት ድንግል ማርያም ስጋዋ ነው፣ አካሏ ነው። በሸክላው ውስጥ የተጨመረው ንጹሕ ጨው ደግሞ ኢየሱስ ክርስቶስ ነው፣ አካላዊ ቃል ነው። ንጹሕ ጨው በንጹሕ ውሃ በንጹሕ ሸክላ ሆኖ ያንን ምረቱን እንዳጣፈጠው የድንግል ማርያምም የአዳምና የሔዋንን ንዴተ ህላዌ ጉስቁልና ሳትሳተፍ በመንፈስ ቅዱስ ጠብቆት በዛሬው ዕለት መገኘት ለመረረው ዓለም መጣፈጥ ምክንያት ስለሆነች ነቢያት በሰፊው ስለመወለዷ የተናገሩላት የመሰሉላት፣ ልደቷም ከአበው ልዩ የሆነ ነው ማለት ነው። ይቆየ